ባለቤቷ ብሩክ አየባት። ስንተኛ ነው የምትበድኝ? ምን አድርጌሽ ነው በስልክ እንደዚህ የምትጎጅኝ ብሎ ሚስቱን ሴት አደረጋት። የእንጀራ ልጇን የምትመርዘዋ ጨካኟ እናት ወይዘሮ ማህሌት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ምሳሌ ድራማ ክፍል 14 ተለቀቀ። በጉጉት ሲጠበቅ የነበረው ለባለቤቷ ሰራተኛ ቪዲዮ የእርቃን ቪዲዮ አንስታኛለይ ይዛብኛለይ ስልኳን ተስጠኝ ታሳይኝ ብላ ለባለቤቷ ለብሩክ ነግራው ነበር። ብሩክም እንዴት እንደዚህ ልታደርግ እቻለች? ቅድስት እኮ በጣም ጨዋ ጥሩ ልጅ ናት ብሎ ለሷ ሲመልስላት ጨዋነቷ ላንተ ነው እንጂ ለኔ አይደለም። አሁን የምፈልገው አንቺ ወራዳ ስልኩን አንጪ የቀረ ሽኝን ቪዲዮ ማየት እፈልጋለሁ ብላ ስትናገር ለምን እንደዚህ አደረግሽ ቅድስት? ይህን እውነት አድርገሽ ከሆነ በጣም ነው የማዝንብሽ ብሎ ብሩክ ስልክሽን አንጪ ማየት እፈልጋለሁ ብሎ ነግሯት ነበር። የቀረጸችው ግን ከብሩክ ጋር አንሶላ የተጋፈፈችበትን ሳይሆን ያወራችውን ቤት ድረስ መጥቶ በገዛ ቤቱ ከባለቤቱ ጋር ያወሩትን ነበር ሰራተኛዋ ሰምታ የቀረጸችው። ያቺ ወይዘሮ ማህሌትም በጣም ደንግጣ እየተርበተበተች፣ ብሩክም ያንን ለማየት በጣም ጓጉቶ ነበር። ቢቀርባት ይሻል ነበር። ሞገስ ግን ያላከባት ሞገስ የላከባት መስራት እሱን አለበት ድረስ ሄዳ እንዴት ለቅድስት ቪዲዮን ትልካለህ ብላ ነግራው ነበር። ቅድስትም ጋር ሄዳ ቪዲዮውን አንጪ እገልሻለሁ እያለ ስታስፈራራትም እኔ አልሰጥሽም እያለቻት ነበር። ፓስወርዱን ክፈቺ ስልክሽን ስትላት ልትከፍትላት አልቻለችም። ብዙ ጊዜ ጠየቀቻት። ስታስፈራራት ታሳያታለች። ቪዲዮውን ታጠዋለች። ስልክሽን ውሃ ውስጥ ነው የምጨምርብሽ ብላ ውሃ ውስጥ ጨምራባታለች። ቅድስትም በጣም ደንግጣ ያ ስልክ ተበላ ሽቶባት በጣም አዝና ነበረ። ያቺ ምሳሌም ራሷን ስታ ወድቃ ስልክሽን አንጭ ስትባል ስልኳን ለማንጣት ስትሄድ ልጅ ምሳሌ ወድቃባት ድረሱልኝ ምሳሌ ራሷን ስታለይ ወድቃለች እያለች ብሩክም ወደ እዛ ሄዶ ልጅቷን ወደ ሆስፒታል ለመውሰድ አንስቷት የመኪናውን ቁልፍ አንጪ ማህሌት እያለ ሲሄድም አንጪ ስልክሽን የት ነው ያደረግሽው? ቪዲዮውን አጥፊ እያለ ሰራተኛዋን እንቅ እያደረገቻት ነበር። ብሩክም ልጁን ይዞ ወጥቶ ነበረ። ሰራተኛዋን ትለቃታለች። ሰራተኛዋም በጣም ትናደዳለች። እሷን ወደ ሆስፒታል ካደረሰ በኋላ የልጄ ህመም ቀን ከቀን እየጨመረ ነው፣ ምን ይሻለኛል? ሞገስም ወደ ዱባይ ሄዷል። ሲመለስ ብሩን ይሰጠኝና ልጄን አሳክማታለሁ እያለ ለዛች ለተንኮለኛ ሚስቱ ሲነግራት ለምንድነው በዚህ ልክ የምትጨነቀው? ዶክተሩ ደህና ናት ብሎ የለም ወይ ብላ ለሱ ትመልስለታለች። ሞገስ ግን ለምንድነው ከማን ጋር ነው ዱባይ የሄደው ብላ ለብሩክ ትነግረዋለች። ከዛች ከጓደኛው ጋር የሄደ መስሏት ከኤፍራታ ጋር በጣም ተናዳ ነበር። ሞገስም ሚስት ፈልጉልኝ እዳሩኝ እያለ ነው እያላት እየነገራት ነበር። ለምን አንተ እንደዚህ ከተጨነክለት ቅድስትን ለምን አንድረውም ስትል ለብሩክ ስትነግረው ያማ ሊሆን አይችልም፣ እሷ ካልወደደችውና ካላፈቀረችው እንዴት ሊሆን ይችላልም ብሎ እነግሯት ነበር። እሷ ግን ከዛ ቤት እንድትወጣላትና ከብሩክ ጋር ያላትን ቅርብብነት እንድታቋርጥለት ፈልጋ ነበር። እንደዛ ሊሆን አይችልም ሲላት ለምን ትኮሳተራለህ? እኔ እኮ ሀሳብ ነው ያመጣሁት ስትል ለብሩክ ትነግሯለች። ብሩክም በዚያ ሀሳብ አልተስማማም። ወደ ሰራተኛዋ ክላስ ሲሄድ ቅድስት ልብሷን እየለበሰች ነበርና በጣም እየደነግጥና ይቅርታ አስደነገጥኩሽ ብሎ ሲላት ችግር የለም ብላ ትለዋለች። ስለ ምሳሌ እንደታመመች ስለ ቪዲዮ ምንድን ነበር እውነት ቀርጸሻት ነበረው ወይ ብሎ ሲጠይቃት ጋሼ እኔ አንተን የምዋሸህ ምንም ነገር የለም አዎ ብላ ትመልስለታለች። እሺ ስልክሽን አንጪ ብሎ ሲጠይቃትም ስልኬ ውሃ ውስጥ ገብቶ ተበላሽቶብኛል ብላ ስትመልስለት እሷ ናት አይደለ ማህሌት ናት ውሃ ውስጥ እየጨመረችብሽ አይደል? ስልክሽን አንጪው ወስጄ ላስበጀው ብሎ ለቅድስት ይነግራታል። ቅድስት ደግሞ ባልተገኝቶልሻል ብሎ ለቅድስት
ሲነግራት የምን ባል ብላ ትነግሯለች። ባል ነዋ አግብቶ ቤቱ የሚወስድሽና የሚያኖርሽ ብሎ ሲነግራት አይ እኔ አልፈልግም እኔ የምወደው ሰው አለ ብላ ለብሩክ ስትነግረው እንዴ እውነትሽ ነው እንዴ እኔ እኮ ይህንን ነገር አላውቅም ነበር ብሎ ለቅድስት ይነግራታል። እሱ እኮ አያውቅም ስትል ትመልስለታለች። ምኑን ነው የማያውቀው ብሎ ሲነግራት መውደዴ ነዋ ብላ ትነግረዋለች። እንዴ ታዲያ ካልነገርሽው መወደዱን በምን ያውቃል ሲልም ብሩክ መልሶላታል። ጊዜው ሲደርስ ያውቀዋል እነግረዋለሁ ስትል ለብሩክ ትነግረዋል። ብሩክም ተወዳጁና ተፈቃሪው በቅድስት ብሩክ ነው። እሷ ግን መናገር እፈርታለች። ያቺ ተንኮለኛ ሚስቱ ለሱ የምትገባ ሰው አይደለችም። የገዛ ልጁን እየበደለችበትና እሱን ለመግደልም ልጁንም ብዙ ጊዜ መርዝ እየጨመረች ልጅቷ ልትሞትላት ስለ አልቻለች ያንን ደግሞ ልጅቷ ምስጢር አድርጋ ያችን ልጅ ማዳንና አባቷን ብሩክን ማዳን ከጓደኞችህ ተጠንቀቅ፣ የቀረበህ ጓደኛ ሁሉ ወዳጅ አይደለም ጋሸ ስትልም ለብሩክ ነግሯል። ብሩክም በአለችው ጓደኛ አለኝ ስላለችው በዛ በጣም ተደስቶ ስልኩን ሰጥታው ስልኩን ሊያስበጅ ሄዷል። ተንኮለኛ ማህሌትም ያችን ልጅ ትጠራትና ወደ ሳሎን ስትሄድ የት ሄዶ ነው ብሩክ ብላ ስትናገር ስልኩን ሊያስበጅ ሄዷል ስትላት ጭራሽ እኔ ልትገሉኝ ነው? ለምንድን ነው እንደዚህ የምታደርገው? አንቺ ልጅ ከዚህ ቤት ህይወትሽ መክረም ትፈልጊያለሽ ወይንስ ሬሳሽ እንዲወጣል ነው የምትፈልጊው ብላ ስታመነጫጭቃት እሷ ደግሞ ምንም ምላሽ የመለሰችላት የለም። ወደ ክላሷ ገብታ እግሯን ዘርግታ ትጠራትና ነይሲ እግሬን እሽልኝ ስትልም ትነግራታል። ምግብ እኮ ጥጃለሁ ይቃጠላል ስትላት አንቺ ተቃጠይም እያለች ሰራተኛዋን እያመነጫጨቀቻትና እየሰደበቻት ነበር። ነይ እግሬን እሽኝ ስትላት ልጅቷ ፍቃደኛ አልነበረችም። ስትቆጣትም አጠገቧ ቁጭ ብላ እግሯን ጨበጥ ስታደርጋት የራሷን ወሬ አሁንም ስታነሳባት ምግቡን ልሂድና ልየው ላማስለው ተጣደው ብላት ጥላት ትሄዳል። እውነትም ተናንቀናል ማለት ነው ብላ ለሷ ትመልስላታል። ብሩክም ስልኩን አስበጅቶ ሲመለስ እሷ ሳሎን ተቀምጣ ነበርና አስተያየቱ በጣም እየቁጣ ነበር። እሷም ጥፋተኛ ስለሆነች በጣም ደንግጣ ፈርታ ነበር። ምሳሌና አባቷም መንገድ ላይ የሄዱ ያችም ጓደኛዋ ኢፍራታ መንገድ ላይ ያዋትና እሷን የተገባበዙ ሁለቱ ያወሩት ነገር ነበር። እሷ ተጠንቀቅ፣ በደንብ ካልተንከባከብካት ትሄዳለች ስትል ለብሩክ ስትነግረውም ጥርግ ትበላ። ታዲያ በትዳር ውስጥ ሁለቱ እኩል አስተሳሰብና ሁለቱም ፍቅራቸው እኩል ካልሆነ በአንድ በኩል ብቻ ከሆነ ምን ያደርጋል? ከሄደ ጥርግ ትበል ብሎ ለእዛች ለጓደኛዋ ለኢፍራታ ሲነግራት ለኔ ህይወቴ ልጄ ብቻ ናትም የምለፈውም ለልጄ ብቻ ነው ብሎ ለኢፍራታ ሲነግራት ለዛች ለተንኮለኛ ሚስቱ ትደውልላትና የአለቻትን ነገርና ልታውራት የፈለገችውን ነገር በአካል ተገናኝተው በገዛ ቤቷ ሄዳ እንደምትነግራት ትነግራታለች። ሁለቱም እዛች ብሩክ ቤት ሆነው እሱ እኮ እንደዚህ አለኝ ብላ ከፈለገች ጥርግ ትበል ብሎ አለኝ። ለካ ይህንን ያህል ነው አንቺን የሚወድሽ ስትል ለሷ ትነግራታለች። እኔ እኮ እሱ አንድ ነገር ከተናገረ አውቀዋለሁኝ፣ ገና በፊት ተረድቼዋለሁ፣ አይረሳም። ንብረቱን ቤቱን ለሁለት እንካፈል ያልኩለታ ያን ጊዜ ብሩክ እንዴት እንደተናገረ አውቄዋለሁ። አሁን አንቺ ከሞገስ ጋር ያለሽን ግንኙነት ራቂ፣ እንዳትቀርቢው ተጠንቀቂ ስትል ለጓደኛዋ ትነግራታለች። ለምንድን ነው እንደዚህ ልትይኝ የቻልሽው ብላ ኢፍራታ ስትነግራት እኔ ከብሩክ ጋር ከተጣላሁኝ ወዴት ይሄድ ይመስልሻል? ወደ ሞገስ ጋር ነዋ የሚሄደው ብላ ለኢፍራታ ትነግራታለች። ካንቺ ደግሞ የሚመርጠውም እኔን ነው ማህሌትን ስትል ለኢፍራታ ስትነግራት እንደዚያ አስበሽ ከሆነ ምንም ነገር እንዳታስቢ ብዙም አልቀርብብሽም ስትል እነግራታለች። ያቺ ህፃኗ ልጅም ከትምህርት ቤት ሂጂ አንጭ ብላት ልታመጣት እንደሄደ መንገድ ላይ ስለ እናቷ ጠይቃት ነበር። ታውቂያታለሽ ወይ? እናቴን ካወቅሻት ለኔ ምን ታደርግልኝ ነበር ስትል
አዎ አውቃት ነበረ፣ በጣም ተወደሽ ትንከባከብሽ ነበረ ስትል ለልጅ ምሳሌ ነግራታለች። ልጅ ምሳሌም ወደ ቤት ከትምህርት ቤት ከተመለሰች በኋላ ክላሷ እንደተቀመጠች አባቷ ብሩክም ስልኩን አስበጅቶ ሲመጣ ሚስቱ እንደ ጎረምሳ ሳሎን ላይ ሶፋ ላይ ተቀምጣ ያገኛትና እሷን ገለማምጧት ወደ ልጁ ክላስ ይገባል። ልጁን ምን ሆነሽ ነው አልቅሰሽብኛል ችግር አለ ወይ ብሎ ለልጁ ሲነግራትም ምንም አልሆንኩም ስትል ለአባቷ መልሳለች። ቅድስት ተጠርታ ለምንድነው ያለቀሰችው ልጅቷ ብሎ ለቅድስት ሲነግራት ስለ እናቷ ጠይቃኝ ነግሪያት ነበር ስትል ለብሩክ ትነግሯለች። ለምንድነው ቅድስት እያወቅሽ ለምን ትነግሪያታለሽ ሁለተኛ እንዳታነሽባት ሲል ለቅድስት መልሶላታል። በይ አሁን ምግብ አንጭና ሁለታችሁ ክላስ ተቀመጡ፣ ከዚህ ክላስ እንዳትወጡ ከሁለታችሁ ሌላ ሰው እንዳይገባ ብሎ አስጠንቅቆ ለቅድስት እየነግራትና እሱ ወደ እዛች ወደ ተንኮለኛ ሚስቱ ስልኩን ይዞ የቅድስትን ስልክ ይሄዳል። ወደ እሷ ሲሄድ እሷ ቆማ እየተርበተበተች እሱ ሊያናግራት ሲጠጋ እየሸሸች ነበር። ይኸውና ቪዲዮሽን ይኸው እስሚው እያለ ያንን ስልክ በእጅሽ ጨብጩ ሲላት እየሸሸች ነበር። አትሽሽ ጠጋበይ እያለ የራሷ የተነፈሰቻቸውን ለሞገስ ሁሉንም ያሰማትና ምን አድርጌሽ ነው በዚህ ልክ ስንተኛ ጊዜ ነው እኔን የምትጎጅኝ ምን አደረኩሽ ብሎ እሷን እየተቆጣት ባክህ ተወኝ ብሩክ እያለ እየተርበተበተች የዛሬው ቪዲዮ እያበቃል ማለት ነው። ወይዘሮ ማህሌት ተዋርዳለች። ከብሩክ ጎን ያለችለት ለልጁም ያለችለት ለሱም እንዲጠነቀቅና እንዲሁም ከብዙ ጓደኛ ቢበዛም ተጠንቀቅ እያለችው ለሱ ነግረዋለች። ያችን ልጅ እየተንከባከበችለት ከጎናቸው በቤት ሰራተኝነት ተቀጥራ የነበረችው ቅድስት የሁለቱንም ህይወት ልታተርፋቸው ችላለች። ንብረትና ገንዘብ ፈልጋ የቀረበችው ደግሞ ተዋርዳለች። ለዛሬው የነበረን የምሳሌ ድራማ በዚህ ያበቃል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።